በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንድናመልከው እንድናመሰግነው አምላካችን ወቅዶና ፈቅዶ ይህችን ሰዓት ባርኮና ቀድሶ የሰጠን ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን መላእክት፣ የጻድቃን፣ የሰማዕታት ወዳጆች ሁላችሁ በዚህ ታላቅ ዕለት ለዚህ ታላቅ የዓለም ብርሃን ልደት በሰላምና በጤና እንኳን አደረሳችሁ። እንደምን ዋላችሁ? አሜን። ልዑል አምላካችን ቅዱስ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ጣዕመ ፍቅሯን፣ በረከቷን፣ ረድኤቷን በሁላችንም ታሳድርብን። እግዚአብሔር በወደደውና በፈቀደው እንደ ዘመኑ እንደ ጊዜው እግዚአብሔርን ዓለም ያመሰገነበትን ይህን ኃይለ ቃል መሰረት አድርገን እንነጋገራለን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ይህንን ኃይለ ቃል በሉቃስ ወንጌል የምናገኘው ኃይለ ቃል በሰማይ ለእግዚአብሔር ምስጋናና ክብር ይሁን፣ ለሰውም ልጅ በጎ ፈቃድ በምድርም ሰላም ተወጠነ ብሎ ወንጌላዊው ቅዱስ ሉቃስ ምዕራፍ 2 ቁጥር 14 ላይ ባስቀመጠልን ኃይለ ቃል ጥቂት እግዚአብሔርን ቃል ለምስጋና፣ ለውዳሴ፣ ለቅዳሴ፣ ለግናይ አድርገን የምናቀርበውን ኃይለ ቃል ስለሆነ እግዚአብሔር ምስጢሩን ለእኔ በአንደበት ለእናንተ በልቦና ሆኖ ምስጢሩን እንዲገልጽልን ደስታችንንም ፍጹም ሰማያዊ ደስታ እንዲያደርግልን ቅዱስ ፈቃዱ ይሁንልን። እንግዲህ ይህንን ኃይለ ቃል ይህንን ምስጋና ያቀረቡት እረኞችና በትጋት ጸንተው የነበሩ እረኞችና መላእክት ባንድ ላይ ሆነው ነው። እነዚህ እረኞች እግዚአብሔር ወዶና ፈቅዶ በጽናትና በትጋት ጌታ በተወለደበት ዘመን ሌሊት መንጋቸውን በጽናትና በትጋት ይጠብቁ እንደነበረ የእግዚአብሔር ቃል ይነግረናል። እንግዲህ በሥራው ሁሉ ለሚተጋ፣ በትምህርቱ ሁሉ ለሚተጋ፣ የሚያስተምረው በማስተማሩ የሚተጋ፣ የሚያገለግለው በአገልግሎቱ የሚተጋ፣ የሚጸልየውም በጸሎቱ የሚተጋ፣ የሚመራውም ሀገርም ቤተ ክርስቲያን የሚተጋ በትጋት ውስጥ የእግዚአብሔር ቸርነትና ምሕረት ከዛም አልፎ ምስጋና እግዚአብሔር እንደሚያዘጋጅለት፣ እንደሚያከብረው፣ እንደሚቀድሰው የእግዚአብሔር ቃል ይነግረናል። እኛም በአገልግሎታችን ተክተን ሰማያዊ ምስጢርን አምላካችን እንዲገልጽልን ቅዱስ ፈቃዱ ይሁንልን። እንግዲህ እነዚህ መንጋቸውን በትጋት ይጠብቁ የነበሩ እረኞች በጽናት እያሉ ድንገት ይላል
ታላቅ ብርሃን በእነሱ ላይ በራ። ያ ብርሃን በመጣ ጊዜ የእግዚአብሔርን መልአክ ቅዱስ ገብርኤልን አዩ። ቅዱስ ገብርኤልም በተገለጠላቸውና ያንን ብርሃን ባሳያቸው ጊዜ ያንን ብርሃን ባበራላቸው ጊዜ እጅግ ደነገጡ ይላል። ምክንያቱም ድንገተኛም ብርሃን ስለነበረ ያን የሚያስደነግጥ ነገር ቅዱስ ገብርኤል አርቆላቸው አይዟችሁ፣ አትፍሩ፣ ታላቅ የምሥራችን ነግራችሁ ዘንድ ወደ እናንተ መጥቻለሁ። እነሆ በዳዊት ከተማ መድህን የሆነ ክርስቶስ እርሱ ጌታ ተወልዶላችኋልና ብሎ ያንን የምሥራች ነገራቸው ይለናል የእግዚአብሔር ቃል። እንግዲህ እነዚህ እረኞች በዚህ በትጋታቸውና በጽናታቸው ውስጥ ያልጠበቁትን ነገር ሲያገኙ ዛሬም የእግዚአብሔር ሰዎች በጽናት በትጋት ውስጥ ቃሉ የሚሹትን ነገር የሚፈልጉትን የሚመኙትን በደል ያልሆነ ኃጢአት ያልሆነ መልካሙን ነገር እግዚአብሔር እንደሚያደርግላቸው እንደሚፈጽምላቸው ጨለማን ብርሃን እንደሚያደርግላቸው የወደቁበትን ዳግም በብርሃን ትንሣኤ እንደሚያነሳቸው የእግዚአብሔር ቃል ይነግረናል። ይህንን ካላቸው በኋላ አዎ ይሄ ምልክት ለእናንተ ይሁን፣ ሕፃን በግርግም ወድቆ ጣቱን ታስሮ ታዩታላችሁ ብሎ ከነገራቸው በኋላ ብዙ መላእክት በእነሱ ዙሪያ እንደነበሩ የእግዚአብሔር ቃል ይነግረናል። እነዚህ ቅዱሳን መላእክት ብርሃን ለብሰው ብርሃን ተጎናጽፈው ተራርቀው የነበሩ የሰው ልጆችና እግዚአብሔር መቀራረባቸውን ድቅድቅ ጨለማ ውስጥ የነበረው የሰው ልጅ ያለ አዳም የተነገረው የእግዚአብሔር ቃል ያ የትንቢት ቃል ከልጅ ተወልጄ አድንሃለሁ ያለው ቃል ደረሰና የሰው ልጅ ድህነቱ እንደቀረበ የአዳም የባርነቱ ዘመር ወደ ነፃነት እንደሚቀየርለት መድረሱን ለማሳየት እነዚህ ቅዱሳን መላእክት ተሰብስበው ተገኙ። በዚህ ጊዜ ነው እንግዲህ የእግዚአብሔር ድንቅ ነገር የሚነግረን። በዚህ ጊዜ ነው እነዛ ቅዱሳን መላእክትና በትጋት የነበሩ እረኞቹ በአንድ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው በአንድነት እግዚአብሔርን አመሰግኑ። እንግዲህ ዘመኑ የምስጋና ዘመን ነው። ምክንያቱም ጨለማ የነበረው ዓለም ብርሃን ሆኗልና ያንንም ነው እግዚአብሔር ለኛ ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም ወኩሉ ፍጥረት ተፈሳህ በምጽአትከ ብሎ ሊቁ እንደተናገረ እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ዓለም ሁሉ ደስታን ያገኝ ዘንድ ያ ፍርሃቱ በድፍረት ይቀየርለት ዘንድ ከባርነት ቀንበር ተላቆ ነፃነቱ የሚታወጅበት ጊዜ ደርሷልና ያንን ብርሃን ያንን ጸጋ ያንን በረከት ያንን ቸርነት ዓለም አግኝቷልና ያንን እናንተም አግኝታችኋልና ለማለት እንግዲህ ያንን ብርሃን እግዚአብሔር ገለጸላቸው። ብርሃኑ ምስጢር ነው። ብርሃኑ ዕውቀት ነው። ብርሃኑ ጥበብ ነው። እግዚአብሔር ለሰው ልጆች የሚያደለውን የተደበቀባቸውን በትጋት ሁል ጊዜ ለሚኖሩ በትጋት በጽናት ከእግዚአብሔር ጋር ተጣብቀው ለሚኖሩ እግዚአብሔር ምድራዊም ሰማያዊን ምስጢር ይገልጽላቸዋል የሚለውን ቃል ለመንገር ነው። እንግዲህ የጌታ ልደት እንደ ውሃ ፈሳሽ እንደ እንግዳ ደራሽ የሆነ እንዳይደለ የእግዚአብሔር ቃል ይነግረናል። አዎ ምክንያቱም በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ የምናገኘው ቃል
እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንግዲህ ተመልከቱ፣ አማኑኤል ማለት ደግሞ ቅዱስ ማቴዎስ በዚሁ በወንጌሉ ምዕራፍ 1 ከቁጥር 21 ከ20 እስከ 21 ባለው ላይ ምን ይለናል? አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እንግዲህ እግዚአብሔር ከኛ ጋር ከሆነ የሚቃወመን ማንም የለም ማለት ነው። እግዚአብሔር ከኛ ጋር መሆኑ ያ ዘመን አለቀላችሁ። ጨለማው ርቆ ብርሃኑ ቀርቦላቸዋል። መከራው ርቆ ሐሴት ተድላው ቀርቦላቸዋል። ጭንቀቱ ርቆ እረፍቱ ቀርቦላቸዋል። ባርነቱ ገደቡ ተጠናቆ ነፃነቱ ታውጆላቸዋል ለማለት እንግዲህ በትንቢተ ነቢያት የተነገረ የተፈጸመ ልደት እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም ማለት ነው። በንጽህና በቅድስና በቤት እንኖር ዘንድ ሁልጊዜ እናመሰግንህ ዘንድ ሁሌን ቀድስህ ዘንድ ሁልጊዜ ከባርነት ቀንበር እንወጣ ዘንድ ሁልጊዜ እንደ ቅዱሳን መላእክቱ ብርሃን ለብሰን ብርሃን ተጎናጽፈን እናመሰግንህ ዘንድ አዎ በቤተ መቅደስ እንመላለስ ዘንድ ብርሃንን ክርስቶስን ላክልን ብለው ነቢያት ትንቢት ይናገሩ ነበርና ያ ትንቢት እንደደረሰ ትንቢቱ መድረሱን ከመስማታችን ከማየታችን በተጨማሪ የሚገርማችሁ እግዚአብሔር ለሊቃውንቱ በገለጸው ምስጢር ድርሳነ መስቀል 1 ላይ እንዲህ ይላል። ኖሎትኒ ወመላእክት ሰብህዎ ወያኮትዎ እስመ በይእቲ ዕለተ ልደቱ እግዚእነ ኢየሱስ ክርስቶስ አበ ስብሐት አሃደ ዘመደ ኮኑ መላእክት ወሰብ። የሚገርም ነው። ከመ ይሰብህዎ ለክርስቶስ አምላክነ በቃለ አሚን ወበስብሐት ወበመዝሙር ብሎ ያስቀምጠው ኃይለ ቃል እነዚህ እረኞቹና መላእክት በአንድ ልብ ቃል ሆነው አንድ ልብ መካሪ አንድ ቃል ተናጋሪ ሆነው ለዓለም ሁሉ ለፍጥረታት ሁሉ የነበረው መከራ ርቋል ለማለት ጨለማው ወደ ብርሃን ተቀይሯል ለማለት የሰው ልጅ ሐሴትና ተድላው ተገለጸለት ለማለት ትንቢተ ነቢያት ተፈጽሟል ለማለት እንግዲህ አንድ ልብ መካሪ አንድ ቃል ተናጋሪ ሆነው በአንድነት ክርስቶስ አምላካችንን ተመልከቱ አምላክ መሆኑንም የሚነግረን የእግዚአብሔር ቃል ይነግረናል። ይሄ ብቻ አይደለም። የሰለስቱ ምዕትም በዚሁ ላይ የነገሩን አንድ ነገር አለ። አዎ ይተአምር ልደቱ እምአብ እስመ እጹብ ውእቱ ወይታወቅ ህላዌሁ እስመ ስውር ውእቱ ለአብሁ የማኑ እደ መዝራእቱ ወልዱ ወፍቁሩ ወከማሁ አምሳሊሁ ብሎ እግዚአብሔርን ቃል ተመልከቱ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያኔ ቅድመ ዓለም ከአብ እንደተወለደ በዚህ በምድርም ያለ አባት ከእናቱ ከመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ድንግል ማርያም የተወለደ መሆኑን መወለዱም እጹብ ድንቅ የሚያሰኝ አዎ ሀለወቱን ማንነቱን ጌትነቱን መለኮታዊ ክብሩን ሳይቀንስ የመጣ መሆኑን የእግዚአብሔር ቃል ይነግረናል። ይህም አለ የአብ ቀኝ እጁ ነው። የወልድ የራሱ ልዩ ፍቅሩ የሆነ ልክ እንደ አባቱ የሆነ አምሳያው አንድ የሆነ እኔና አብ አንድ ነን ብሎ የተናገረውን ቃል እንግዲህ ሊቁ እንዴት አድርጎ እንዳስቀመጠው ተመልከቱ። ወከማሁ አምሳሊሁ እንደው መጠንና ልዩነት አለመኖሩን ለመግለጽ እኔ በአብ እንዳለው አብም በእኔ እንዳለ እወቁ እመኑ ብሎ በዮሐንስ ወንጌል የነገረንን ቃል እዚህ ሊቁ በደንብ አድርጎ አስቀምጦታል። የሚገርመው ይሄ ብቻ አይደለም። ኢትዮጵያዊው ቅዱስ ያሬድ ለዚህ
ምስጋና የሚገባው፣ ውዳሴ የሚገባው፣ ቅዳሴ የሚገባው ቅድመ ዓለም በሱ ዘንድ የነበረው ባህሪውን ሲያመሰግን የነበረው በኋላ ምስጋና በመላእክትና በሰዎች መለወጡ ብቻ አይደለም መጨመሩን ጭምር ነው የምንመለከተው። ምክንያቱም የሰው ልጅ ጎርሎት የነበረውን አግኝቷል፣ አዝኖበት የነበረውን ተጽናንቷል፣ ተስፋ ቆርጦበት የነበረውን ዳግም ተስፋ ተቀጥሎለታል። ዘካርያስም ካህኑም እኮ የሚገርመው ይል የነበረው ሱባኤ የተቆጠረው ሱባኤ ዘገየ፣ የነቢያት ትንቢት ምነው ቀረ እያለ ያዝን ስለነበረ ነው። መልአኩ ተገልጾ አዎ ወንድ ልጅ ትወልዳለህ ስሙንም ዮሐንስ ትለዋለህ ብሎ በነገረው ጊዜ ይሄ እንዴት እንደሆነ አውቃለሁ ብሎ ጥያቄ ጠየቀ። ምክንያቱም አርጅቷል፣ እሱም ቅድስት ኤልሳቤጥም አርጅታለችና ይህ እንዴት እንደሆነ አውቃለሁ። እንግዲህ ተጠራጠረ ማለት ነው። የእግዚአብሔርን ቃል ልንጠራጠር አይገባም። የእግዚአብሔርን ቃል በመላእክት ሲነገር፣ በቅዱሳን ሲነገር፣ በብፁዓን ሊቃነ ጳጳሳት ሲነገር፣ በካህናት በመምህራን ሲነገር፣ በዲያቆናት ሲነገር፣ በቅድስት ቤተ ክርስቲያን አዋጅ ሲነገር ልናምን ይገባል። ምናልባት ባይገባን ቀረብ ብሎ መጠየቅ እንጂ በልቦና መጠራጠር ግን አይገባም። ምክንያቱም ከተጠራጠርን ዘካርያስ ላይ የደረሰው እኛ ላይ ላለመድረሱ ምንም ዋስትና የለም። ምክንያቱም የጥርጥር ምልክቱ ስለሆነ። ስለዚህ እኔ እንግዲህ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይህንን የምስራች ነግር ዘንድ መጥቼ ነበረ፣ የሚፈጸመው ቃሌን ነው ያለው። ቤተ ክርስቲያን የምታውጀው አዋጅ የሚሆነውን የሚፈጸመውን ነው። ይሄ ምስጋናውን፣ የልደቱን ምስጋና፣ የጥምቀቱን ምስጋና፣ የቅዳሴውን ምስጋና፣ ውዳሴውን፣ ማህሌቱን፣ ሰዓታቱን፣ ሚስጥሩን ሁሉ በስብከትና በዝማሬ የምትገልጸው ሁሉ እንዲህ እንደ ውሃ ፈሳሽ እንደ እንግዳ ደረሽ የመጣ ነገር እንዳይደለ ልናስተውል ይገባል። እግዚአብሔር ምስጢሩን ለሁላችን ይግለጽልን። ጨለማውን ዓለም ገፎ ብርሃኑን ለሁላችንም ያድልልን። ታዲያ ይህንን ቅዱስ ያሬድ እንዲህ ይላል። መንክር ግርማሁ ለእግዚአብሔር እምድኅረ ተወልደ ድንግልናሃ ተረክበ። አዎ እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ ለመድኃኒነ ክርስቶስ። ተመልከቱ፣ የሚገርም ነው ልደቱ። ግርማው የሚያስደነግጥ የሚገርም ነው። እጹብ ድንቅ የሚያሰኝ ነው። አዎ ከተወለደ በኋላ የእመቤታችን የቅድስት ድንግል ማርያምን ድንግልናውን አልለወጠም፣ አልቀየረም። ቅድመ ጸኒስ ድንግል ድኅረ ጸኒስ ድንግል፣ ቅድመ ወሊድ ድንግል ድኅረ ወሊድ ድንግል ለዘላለም ድንግል ሆና እንደምትኖር የተነገረላት ትንቢት እዚህ ላይ ቅዱስ ያሬድ ግልጽ አድርጎ አስቀመጠ። ምክንያቱም እግዚአብሔር እመቤታችንን እንዴት አድርጎ እንዳዘጋጃት ቅዱሳን አባቶቻችን አዎ መንፈስ ቅዱስ አቀባ እንከርሰ እማ፣ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠበቃት። ይደንቃል ወገኖቼ። ስለዚህ ይህ የልደቱ ግርማ የእግዚአብሔር የልደቱ ግርማ እጹብ ድንቅ ነው አለ። አዎ ይሄ ብቻ አይደለም። አዎ ልደቱ እውነት ሆነ፣ የሚታመን ሆነ። የሚታመን ነውና ልናምነው እንደሚገባ። ብርሃነ ኮነ ምጽአቱ፣ መምጣቱም ለዓለም ብርሃንን፣ ያ ብርሃን ከዛ ብርሃይ ነው ፍንጣሪ ለእረኞቹ የደረሰው። ያቺ ፍንጣቂ ናት በዓለም ላይ የታየችው የተገለጸው። አዎ እኔ የዓለም ብርሃን ነኝ፣ ብርሃን ሳለላችሁ በብርሃን ተበላለሱ ብሎ ራሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ድጓ ዘልደት ላይ ነው ቅዱስ ያሬድ ይሄንን ምስጢር እንግዲህ የነገረን። ተመልከቱ። አዎ ጌታ በዚህ ምድር ላይ የሚመጣው ሁለት ጊዜ ነው። አንዱ በልደቱ የመጣው እንደገና ዳግም ምጽአት ደግሞ የሚመጣ መሆኑን የሚነግረን ነው። ስለዚህ ምጽአቱ ብርሃን ነው። ለጻድቃን ብርሃን ሆኖ ይመጣል፣ ለኃጥአን ግን መጨረሻው ላይ ጨለማ ይሆንባቸዋል።
አዎ ምን ይላል? እንደውም ከቁራ 7 እጅ ጠቁረው ይታያሉ ይላል ኃጥአን። ጻድቃን ደግሞ ከፀሐይ 7 እጅ በርተው ይታያሉ። ብርሃንነታቸውን ሲገልጽ ያ ከክርስቶስ ያገኘ ነው፣ ከፈጣሪያችን ያገኘ ነው መሆኑን ነው የእግዚአብሔር ቃል የሚነግረን። ያ ብቻ አይደለም። እግዚአብሔር አምላካችን እንዲህ ልደቱ የሚመረመር አለመሆኑን ለዚህ እኮ ነው ሁልጊዜ ምስጋና የሚገባው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ተብሎ የሚመሰገነው እኮ እግዚአብሔር ምስጋናው ከሰው እንዳይደለ ከፍጡር እንዳይደለ ከራሱ ከባለቤቱ ከፈጣሪ የባህሪው ስለሆነ ነውና ያንን ምስጋና ቅድስናውን መለኮታዊ ምስጢሩን መመርመር የሚቻል ማንም የለም። ቅዱስ ጎርጎርዮስም ሃይማኖተ አበው ላይ ምን ይለናል? ልደቱ እንደምንም እንደሆነ ለማወቅ አንችልም። ከነቅ እንደሚገኝ ነቅ፣ ከብርሃን እንደሚገኝ ብርሃን፣ ከቀዳማዊ አብ እንደሚገኝ ቀዳማዊ ወልድ ከፍጡራን በላይ የነበረ ፈጣሪ ነውና ብሎ ይነግረናል። ተመልከቱ። ይህ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ብርሃንነቱ ልደቱ የማይመረመር መሆኑን ምክንያቱም እነዚህ እረኞች እኮ የሚገርመው ያንን ምስጋና ካመሰገኑ በኋላ እስቲ እንደው የተነገርን ነገር እንዴት እናርግ፣ እንደው ይሄንን ምስጢር እንደው ሄደን እንመልከት፣ የሰማነውን በዓይናችን ብለው ቢያዩ የሚገርመው ያ በእመቤታችን በግርግም ተኝቶ ያገኙትን ሕፃን በሶስት አይነት መልክ ነው ያዩት። ሶስቱም እረኞቹም እንደገና ሰብአ ሰገልም መተው ባዩት ጊዜ ደርሰው ባዩት ጊዜ በሶስት አይነት መልክ ነው ያዩት። አንደኛው በሕፃን መልክ አየው፣ አንደኛው በጎልማሳ፣ አንደኛው ደግሞ በሽማግሌ መልክ አየው። ልክ ሲወጡ እንደው እኮ እንዴት የሚያምር ሕፃን ነው ሲል አንደኛው እንዴ ወጣት ነው እንጂ ጎልማሳ ነው እንጂ ብሎ ሽማግሌ ነው እንጂ እንዲህ አይነት ክርክር ሲያዩ ተመልሰው ሲያዩ ተገልብጦ ደግሞ እንደገና ታያቸው። ሕፃን ለነበረው በጎልማሳ፣ ለጎልማሳ የታየው በሽማግሌ ለታየው በሕፃን መልክ ታያቸው። ወጥተው እንደገና እንዲሁ ሲከራከሩ በሶስተኛ ጊዜ ለሁሉም በሶስት አይነት መልክ ይህ ቀደመ ዓለም የነበረ ዓለምን አሳልፎ የሚኖር ለዘላለም የሚኖር የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ሕያው አምላክ መሆኑን የእግዚአብሔር ቃል ይነግረናል። ያንን ነው ሐዋርያው ቅዱስ ጳውሎስም የሚገርመው በቆላሲስ 1:15 ላይ እንዲህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። ተመልከቱ፣ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱ ሆነ፣ ለእርሱም ተፈጥረዋልና ብሎ የእግዚአብሔርን ቃል እያደነቀ ለዚህ ታዲያ ፈጣሪ ሲወለድ አይደንቅም እንዴ? ይደንቃል። መንክር ልንለው ይገባል። ቅዱስ ያሬድ እንዳመሰግነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን ልናመሰግን ይገባል። ለሰው ለምን? እግዚአብሔር ሰው ሆኗልና። ተመልከቱ፣ ከሰማያት ሰማያት ጌታ ሲወርድ ልክ ተወልዶ በስጋ ሲገለጥ እንደ በሰማያት እንዳለው አምላካዊ ክብር መለኮታዊ ስልጣኑና ክብሩ አልተለወጠም ነው ይላል እግዚአብሔር ቃል። እንዲህ ይለናል። ተመልከቱ፣ አዎ ተመልከቱ፣ እንዲህ ይለናል ሃይማኖተ አበው ዘቅዱስ ቆዝሞስ እንዲህ ይለናል፣ የእግዚአብሔር አብ ልጅ ከመነገር ከመመርመር የራቀ ነው፣ ማንም ሊመረምረው አይችልምና፣ ማንም መርምሮ ሊደርስበት አይችልምና። ፍጡር ተመራምሮ እግዚአብሔር ጋር መድረስ አይችልም፣ ሰው ራሱንም ተመራምሮ አይደርስበትም። ስለዚህ ከዘር ንጹሕ ከሚሆን ከድንግል ማርያም ከተወለደ ልደቱ፣ ተመልከቱ፣ ከተወለደ ልደቱ በኋላም እርሱ በመለኮቱ
ከእግዚአብሔር አብ የሚተካከል ነው። የሚገርም ነው። ከድንግል ማርያም ከተወለደ በኋላ በሰማያዊ ዙፋኑ እንዳለው የተካከለ ከባሕሪ አባቱ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር እኩል የሆነ ክብርና መለኮታዊ ስልጣን እንዳለው የእግዚአብሔር ቃል ይነግረናል። ከዛ ምን ይላል? ሰው በመሆኑም እኛን መስሏል። አዎ ሰው ምስጋና የተገባው ሰው አምላክ ሆነ፣ አምላክ ሰው ሆነ። እንደውም አባቶች ምን ይላሉ? ይህ ዓለምን ለማዳን የመጣ ይህ ዓለምን ለመታደግ የመጣ ይህ ዓለምን ከባርነት ወደ ነፃነት ሊያሸጋግር የመጣ አምላካችን ጊዜያዊው ቦታችንን ወደ ዘላለማዊው ስፍራ ሊወስደን በወደደ ጊዜ በሃይማኖት በምግባር ጸንተን በርተን ልደቱን ልደታችን፣ ጥምቀቱ ጥምቀታችን፣ ክብሩ ክብራችን፣ ትንሣኤው ትንሣያችን አድርገን ተቀብለን እንድንኖር የወደደው አምላካችን አዎ እኛን መስሎ በመምጣቱ ለእኛ ክብር ስለሚገባ ነው። የእኛ አካል የሰው ልጅ ሥጋ ነው፣ የአዳም ሥጋ ነው ዛሬ በአብ ቀኝ የተቀመጠው። ስለዚህ ሰው አምላክ ሆኗል፣ አምላክም ሰው ሆኗል ማለት ነው። እንግዲህ ተመልከቱ፣ እግዚአብሔር ለእኛ የሰጠን ይህ ክብር ቅድም እንዳልነው ዛሬ ቅዱሳን ጻድቃን ሰማዕታት እግዚአብሔርን የሚያመሰግኑበት እግዚአብሔርን የሚያወድሱበት ይህ ቅዱስ ጳውሎስም እንደነገረን ከእርሱ ሁሉ ከእርሱ በእርሱ ለእርሱ ተፈጥሮአልና። እንግዲህ አምላካችን እግዚአብሔር ምስጢሩን ጸጋውን እንዲያደለን በልደቱ ሁልጊዜ በኑሯችን ሁሉ ልናመሰግነው ባነሳናት በእያንዳንዲቱ ጥቅስና ቃል እግዚአብሔር ምስጋና የሚገባው እግዚአብሔር ውዳሴ የሚገባው ቅዳሴ የሚገባው ሰውና መላእክት ለዚህ ክብር መፈጠራችንንም አውቀን ተረድተን ልበ አምላክ ዳዊት እጹብና ድንቅ ሆኜ ተፈጥሬአለሁና ለዘላለም አመሰግንሃለሁ ብሎ እንዳመሰግነ የተፈጠርነው ለምስጋና መሆኑን ይገባል። የማንጸልይ ልንጸልይ፣ የማናመሰግን ልናመሰግን፣ የማንጾም ልንጾም፣ ወደ እግዚአብሔር ቤት ደጅ የማንጠና ዕለት ዕለት ደጅ ልንጠና የሚገባ መሆኑን የእግዚአብሔር ቃል ይነግረናል። ለዚህ ነው እነዚህ ሰውና መላእክት ሰማይና ምድር እንደታረቁ፣ ሰውና መላእክት እንደታረቁ፣ መላእክትና ሰው እንደታረቁ የምንመለከትበት የሚገርመው አንድ በገዳም የነበረ ባሕታዊ እንኳን ጌታ በተወለደ ጊዜ አራዊት እንኳን እንስሳትም ሳይቀሩ እግዚአብሔርን አመስግነዋል። ለምን? በኖኅ ዘመን በንፍር ውሃ ተቃጥለው አልቀዋልና ያ ንፍር ውሃ ቀረልን። እንደገና በዚህ በዘፍጥረት 19 ላይም እንደዚሁ ከሰማይ ድኝ ወርዶ የሰውን ልጅ በሎጥ ዘመን እሳት አቃጥሏቸዋልና በዚያን ጊዜ ለአራዊትም ለእንስሳትም አልቀረላቸውም። ስለዚህ እነሱም ሳይቀሩ ደስታቸው ነው ማለት ነው። ለፍጥረታት ሁሉ የደስታ ዘመን ነው። ለዚህ ነው ወኩሉ ፍጥረት ተፈሳ በምጽአትከ፣ በመወለድህ በመምጣትህ ፍጥረት ሁሉ አመስግኗል፣ ሊያመሰግን ይገባልና ብለው ሁለቱም በአንድ ላይ ተስማምተው ሰውና መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። እንግዲህ በሰማይ ምስጋና ሆነ ለሰው ልጅም በረከቱ መልካሙ በጎ ፈቃዱ ተወጠነ፣ በምድርም ላይ ሰላም እንዲሆን። ምክንያቱም ነቢዩ እንደተናገረ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ እንደተናገረ፣ አዎ የሰላም አለቃ ነውና ሰላምን ሊሰጠን፣ አዎ
እኔ ሰላምን ልሰጣችሁ ሰላሜን እሰጣችኋለሁ የአባቴንም ሰላም እተውላችኋለሁ ብሎ የተናገረ ነውና ሰላሙን ከልቡ ለሚፈልግ ልብ ከእግዚአብሔር ነው። ይህንን የእግዚአብሔርን ቃል በደንብ አውቆ ተረድቶ ያስተዋለ ልብ የሕይወት ምንጭ ነው፣ የበረከት ምንጭ ነው፣ የጸጋ ምንጭ ነው፣ የጥበብ ምንጭ ነውና አዎ ልጄ ሆይ ልብን አጥብቀ ጠብቅ የሕይወት መውጫ ከርሱ ነው እንደተባለ ሕይወት የሆነውን አምላክ ገንዘብ እንድናደርግ ልናመሰግን ሕይወት የሆነውን ቅዱስ ሥጋውን ክቡር ደሙን ንስሐ ገብተን እንድንቀበል የተራራቅን ልንቀራረብ፣ የተጣላን ልንታረቅ፣ የበደልን ልንክስ፣ እንደገና በደል ኃጢአት የሰራን ንስሐ ገብተን በንስሐ ሕይወት እንድንኖር እንግዲህ ይህ ሁሉ የምንሰራው በሃይማኖትና በምግባር የምንፈጽመው ነገር ሁሉ እግዚአብሔርን ለማመስገን ነው። በመናፍቃን ቤት እውነቱን ልንናገር ልንመሰክር የሚገባን እንግዲህ ይሄን ምስጋና ማቅረባችንን የሚገልጽ ነው ማለት ነው። ስለዚህ ያንን ምስጋና እንድናቀርብ አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።